አንዳንድ ጊዜ እኛ ስደት ላይ ስንኖር እጅግ በጣም ብዙ ፈተናዎችና መከራዎችን እናያለን። ከነዚህም መካከል ደግሞ ዛሬ ይዤላችሁ የመጣሁት ቪዲዮ የሁላችንም ህይወትና የሁላችንም የምናሳልፈው ችግር፣ መከራ፣ ስቃይ፣ ፈተና እንደሆነ ባለሙሉ ተስፋ ነኝ። ይሄንን ነገር ስታዩት ሁላችሁም እንደምታዝኑ እኔም እንደዚህ ነኝ እንደምትሉ አልጠራጠርም። ብቻ ግን ሁላችሁም በስደት ላይ ያላችሁ እህት ወንድሞቼ ፈጣሪ አምላክ በሰላም ለሀገራችሁ ያብቃችሁ ያብቃን። ካላችሁበት ችግር መከራ ፈጣሪ በቃ ይበላችሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች እንደምን አላችሁ? እኔ ሰላም ነኝ አለሁላችሁ። ለመላው የኦርቶዶክስ እምነት ተከታይ እህት ወንድሞቼ ተከታታዮቼ እንኳን ለጾም ፍች አደረሳችሁ ብያለሁ። ለፋሲካ በዓል እንኳን አደረሳችሁ። በዓሉ የሰላም የጤና የፍቅር የእረፍት እንጀራ የምንበላበት ያድርግልን። ሁላችሁንም እወዳችኋለሁኝ። ፈጣሪ አምላክ በሰላም ለሀገራችን ያብቃን። ከእንደዚህ አይነት መከራ ፈተና ሁሉ ፈጣሪ አምላክ ይጠብቀን። በሰው ሀገር እንደዚህ በሽተኛ ከመሆንም ፈጣሪ ይጠብቀን። ይችን እህታችንን ሳያት እውነት ለመናገር ውስጤ ነው የተሰበረው። ለምን መሰላችሁ? እኔ ብዙ ጊዜ ወገቤን በጣም ያመኛል። ለተወሰነ ደቂቃ እንኳን መቆም አልችልም። መቀመጥም ቀጥ ብዬ ስትሬት ሆኜ መቀመጥ አልችልም። ብዙዎቻችሁ ላይ በላይ ታውኛላችሁ። ስቀመጥ በጣም እየተቆነጠነጥኩ ነው የምቀመጠው እና ወገቤን ስለሚያመኝ ነው። ዛሬ እንግዲህ ይዤላችሁ የመጣሁት ስለዚች እህታችን ብቻ ሳይሆን የሁላችንም በሚሊዮን የምንቆጠር የአረብ ሀገር ስደተኞች ህይወት ታሪክ ነው። ይሄንን ቪዲዮ ስትከታተሉ እስከ መጨረሻው ድረስ በማየት ለብዙ እህቶቼ ይጠቅማል ካላችሁ ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ እንዲሁም ደግሞ ኮሜንት ላይ መጠየቅ የምትፈልጉት ጥያቄ ካለ በመጠየቅ እንዲሁም አስተካክል የምትሉት ካለ አስተካክላለሁ፣ ጨምር የምትሉት ካለ እጨምራለሁ። እስካሁን ድረስ ለምታበረታቱኝ አይዞሽ በርች ለምትሉኝ እጅግ በጣም አመሰግናለሁ። ያው ዛሬ ማብራት የሌለበት ቦታ ላይ ነው ያለሁት። ታውቃላችሁ እኛ አረብ ቤት ስንሰራ እጅግ በጣም በብዙ መከራና ፈተና ውስጥ ሆነን ነው የምንሰራው እና ቪዲዮ የምቀርጽበት ቦታ ሳጣ ጨለማ ውስጥ ገባ። ያው ትንሽ ፊቴ ፈገግ ብሎ አይታይም። ያው ቀይ ስለሆንኩ ግን ያው ብዙም አላስፈራም ይመስለኛል። ከፈራችሁኝም እንግዲህ ይቅርታ ብያለሁ። እንግዲህ ዛሬ ለምንድን እንደመጣሁ ይሄንን ቪዲዮ እያያችሁ እስኪ ምን ተሰማችሁ? እናንተስ እንዴት ነው የምትሆኑት? እውነት ለመናገር የሆነ ውስጤን የበላች የእውነት ነው የምላችሁ የመዳም ክፋትና የሰራተኛ መከራ የመዳሞች ክፋትና የሰራተኛ መከራ እዚህ ድረስ ነው። ይቺ እህታችን እንግዲህ ልብስ እየተኮሰች ነው። ብቻ ልብስ እየተኮሰችውን የሆነ ነገር እየሰራች ነው ያለችው። ግን ቁማለች። ምግብ እያሞቀችውን አላውቅም፣ ብቻ ቁማ ነው ያለችው ልጅቷ። ውስጤን የበላችሁ ለምን ታውቃላችሁ? ብዙዎቻችን አረብ ሀገር ስንመጣ ተመችቶን ደልቶን በቃ ጥሩ ህይወት እየኖርን የሚመስላቸው በጣም በርካታ ሰዎች አሉ ሀገር የተቀመጡ። እዚህ ሀገር ስንመጣ ግን እንደዚህ አይነት ነገር ያጋጥመናል። አብዛኞቻችን በሚባል ደረጃ ጠዋት 12 ሰዓት ተነስተን ማታ 1 ሰዓት 2 ሰዓት ክላሳችን የምንገባ ልጆች አለን። ነገር ግን አንድ ነገር ልንገራችሁ፣ የትኛውም መዳም የትኛውም አረብ ለእናንተ አዝኖ እንደዚህ አድርጉ እንደዚህ ስሩ አይላችሁም ማለት ነው። ስለዚህ ማወቅ ያለባችሁ ራሳችሁ ናችሁ ማለት ነው። እንደዚህ አይነት በሽታ የታመማችሁ እህቶቼ እግራችሁ የሚያብጥ እንደዚህ የሚያማችሁ የራሱ የሆነ እኛ በምንችለው የምናደርጋቸው መፍትሄዎች አሉ። ከእነዚህ መፍትሄዎች መካከል አብዛኞቻችሁ መዳማችሁ ሐኪም ቤት እንድትወስዳችሁ ወይም ደግሞ ለማዳማችሁ ታማክሯታላችሁ እና ብዙ ጊዜ እኛ ስትቆሙ ኩላሊት በሽተኛ ትሆናላችሁ ነው የምንባለው። እኛ ስንቆም ኩላሊት በሽተኛ ሳይሆን እግራችንን ነው የምንታመመው። እግር ደግሞ ኩላሊትና እግር የተለያዩ ናቸው። እርግጥ ኩላሊታችንን ከታመመን እግራችን ያብጣል፣ እግራችን ያብጣል። እርግጥ ነው ማበጥ ነው እንጂ ብዙም እንደዚህ እንትን አይልም። ግን የሰውነታችን ክብደት በሙሉ እግራችን ላይ ነው የሚሆነው። በምንቆም ሰዓት የሰውነታችን ክብደቱ እንዳለ ሰውነታችን የሚሸከመው እግራችን ስለሆነ እግራችን የማበጥና አጥንታችን የሳሳ ከሆነ ወይም ደግሞ አጥንታችን ቀጭን ከሆነ
የሰውነታችንን ክብደት የመቋቋም አቅም ከሌለው ከሰውነታችን ጋር እኩል የሆነ አጥንት ከሌለን እንደዚህ እንሰቃያለን ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? በመጀመሪያ ውሃ መጠጣት አለባችሁ። ውሃ መጠጣት አለባችሁ። በመቀጠል ደግሞ በተለይ ልብስ ስትተኩሱ፣ ምናልባት ምግብ ስትሰሩ፣ አንዳንድ ነገሮች ስታደርጉ ብዙ የምትቆሙ ከሆነ ራሳችሁን ይሄ ሪላክስ የምታደርጉበት ነገር መፍጠር አለባችሁ፣ በራሳችሁ መንገድ ማለት ነው። ለምሳሌ ምግብ እየሰራችሁ ከሆነ ምግብ ስትሰሩ 4-5 ዲስት ጥዳችሁ አንድ ቦታ ቆማችሁ ከማማሰል እናንተ መቀመጥ ስትቀመጡ ደግሞ ለደቂቃ የሚሆን ለሰከንድ የሚሆን ስትቀመጡ መቼም ያረበት 2-3 ወንበር ነው የሚኖረው ኩሽና። አንደኛው ኩሽና ላይ አንደኛው መቀመጫ ላይ ከተቀመጣችሁ አንደኛው መቀመጫ ላይ እግራችሁን ስትሬት አድርጋችሁ አስቀምጡት፣ አጋድማችሁ ማለት ነው። እግራችሁን ሰቅላችሁ ለደቂቃም ለሰከንድም ይሆን አንድ እሱ ነው። ሁለተኛ ስትተኙ የምትተኙበት ክላስ የራሳችሁ ነው። እንግዲህ ፍራሽም ይሁን አልጋም ይሁን ብቻ የምትተኙበት ክላስ ላይ እናንተ ተዘቅዝቃችሁ እግራችሁን ወደ ላይ አድርጋችሁ ተኙ ማለት ነው። ምንድን ነው የሚባለው? እግራችሁን ስቃሉት። እግራችሁን ትራስም ይሁን ምንም ይሁን ብቻ የሆነ ነገር ክላሳችሁ እንኳ ትራስ ከሌላችሁ ወይም ደግሞ ከፍ የሚያደርጋችሁ ነገር ከሌለ ከሆነ ቦታ ከሳሎንም ይሁን ከምንም ብቻ የሆነ ነገር ይዛችሁ ገብታችሁ ክላሳችሁ ጧት ስትነሱ ሰዎቹ ሳያዋችሁም ቢሆን አንስታችሁ ታስቀምጧላችሁ ማለት ነው። ስለዚህ እግራችሁን ከፍ የሚያደርግ ነገር ወይም ደግሞ ሻንጣ ካላችሁ ሻንጣው ላይ ተንጠልጥላችሁ እግራችሁን አንጠልጥላችሁ ትደሩ ሳይሆን ቢያንስ እንቅልፍ እስከሚወስዳችሁ ድረስ እንቅልፍ አሸንፏችሁ እስከሚወስዳችሁ ድረስ እግራችሁን ስቀሉት ማለት ነው። እግራችሁን ተዘቅዝቃችሁ እናንተ እግራችሁን ወደ ላይ አድርጋችሁ ተኙ። እሱ ያ ከሰውነታችሁ ወርዶ ተጠራቅሞ የነበረው ውሃው ይሄ ደማችን ተቆጥቶ የነበረው ይመለሳል ወደ ሰውነታችን ማለት ነው። ይሄ ዶክተሮችም ሲሉ ሰምቻለሁኝ። ሐኪም ቤት ሄደን እንደዚህ ተብለናል ማለት ነው። ስለዚህ እኔ ፈልስፍ ያልኩት አይደለም። ስትተኙ እግራችሁን በመስቀል ወይም ደግሞ እግራችሁን ከፍ ያለ ቦታ ላይ በማድረግ የእግራችሁን ጤንነት በተወሰነ መልኩ ለመጠበቅ ያስችላችኋል ማለት ነው። አንድ እሱ ነው። ሁለተኛ እንዳልኳችሁ ሰከንድም ቢሆን ስትቀመጡ ለደቂቃም ቢሆን ስትቀመጡ እግራችሁን ስትሬት ቦታ ላይ አድርጉት። እንዳልኳችሁ ወንበር ይኖራል። ወንበር እንኳ ከሌለ መሬት ላይ እግራችሁን ዘርግታችሁ ተቀመጡ፣ ሰራሚኩ ላይ ማለት ነው። ሰራሚኩ ላይ የምትቀመጡበትን ሰዓት አንድ ወንበር ላይ እግራችሁን ዘቅዝቃችሁ ከምትቀመጡ ሰራሚኩ ላይ ስትሬት አድርጋችሁ እግራችሁን ዘርግታችሁ ብትቀመጡ ለእግራችሁ የተወሰነ ህመሙ ይቀንስላችኋል ማለት ነው። ሌላው እንዳልኳችሁ ብዛት ውሃ ጠጡ። ሽንት ቤት ውሃ ስንጠጣ ብዙ ጊዜ ሽንታችን ቶሎ ቶሎ ይመጣል። ሽንታችሁ በመጣ በተሰማችሁ ሰዓት ቶሎ ብላችሁ መሽናት። ምክንያቱም ሰውነታችሁ ላይ ያለው ውሃ በሽንት መልኩ ቶሎ ካልወጣ ሽንታችሁን እየቆጠባችሁ ስራ እያላችሁ ይሄንን ሰርቼ እጅ እሸናለሁ እያላችሁ በምትሉበት ሰዓት ያ ወደ ውጭ መፍሰስ የነበረበት ውሃ ወደ እግራችሁ ነው የሚመለሰው ማለት ነው። ስለዚህ እግራችሁ ላይ የሚጠራቀመው ውሃና እግራችሁ ላይ የሚጠራቀመው የሰውነታችን ክብደት ስለሆነ እግራችን እንደዚህ የሚያሳምመን እግራችሁን እንዳያማችሁ አብዛኞቻችሁ በሚባል ደረጃ ስትተኙ እግራችሁን ሰቅላችሁ በመተኛት ስትቀመጡ ለሰከንድም ቢሆን እግራችሁን ዘቅዝቃችሁ ላለመቀመጥ ሞክሩ። እግራችሁና የምትቀመጡበት መቀመጫችሁ እኩል የሆነ ነገር መርጣችሁ ተቀመጡ። ሌላው የልብስ መተኮሻ ስትተኩሱ፣ ልብስ ስትተኩሱ ማለት ነው። አብዛኛው መተኮሻ በጣም የተሰቀለና በቁመት የሚተኮስ ነው። አብዛኛው ቤት ያለው መተኮሻ ማለት ነው። ስለዚህ ያ ደግሞ ምንድን ነው? በጣም ለረጅም ሰዓት ትቆማላችሁ ማለት ነው። ያንን ደግሞ እናንተ ማስተካከል ትችላላችሁ። አንደኛ ከስር ያ የልብሱ መተኮሻ የሚታጠፍ ነው፣ ይታጠፋል። እጠፉና ልክ እናንተ ተቀምጣችሁ፣ ለምሳሌ አሁን እንደዚህ ተቀምጫለሁኝ። እኔ ተቀምጬ መተኮስ በምችልበት ልክ ማውረድ ትችላላችሁ ማለት ነው። ተቀምጣችሁ እንድትተኩሱ ማለት ነው። በቆማችሁ ሰዓት እግራችሁ ሰውነታችሁን ስለሚሸከም እግራችሁ አጥብቃችሁ ነው የምትቆሙት። አጥብቃችሁ በምትቆሙ ሰዓት ሰውነታችሁ በሙሉ እግራችሁ ላይ ስለሆነ የሚሆነው ያማችኋል። ስትቀመጡ ግን እግራችሁን አላልታችሁ እንዲሁም ደግሞ ስትሬት እንደዚህ እንትን እያንቀሳቀሳችሁ መተኮስ የምትችሉ ከሆነ በእናንተ ተቀምጣችሁ መተኮስ በምትችሉበት ስትሬት በሆነ መልኩ መተኮሻውን ዝቅ ማድረግ ትችላላችሁ። እንደዛ ካልተመቻችሁ ደግሞ አልጋ ላይ መተኮስ ትችላላችሁ። አልጋ ላይ
እንግዲህ አረቦቻችሁ የማይቆጡ ከሆነ ማለት ነው። አንዳንዶቹ አረቦች ይቆጣሉ። እኔ ግን ብዙ ጊዜ ሌላም ቤት ስሰራ አልጋዬ ላይ ነበር የምተኩሰው። አሁን ደግሞ እዚህ ቤት ጭራሽ መሬት ቁጭ ብዬ ነው። ብዙ የሚተኮስ ልብስ የለም በነገራችን ላይ እዚህ ቤት ግን መሬት ላይ ፈርሻ ላይ ነው ዝም ብዬ አምጥቼ እንትላለሁኝ። ፈርሻውን ብዙም ስለማይቆሽሽ ልጅ ምናምን ስለሌለ ብዙም የሚተኮስ ልብስ ስለሌለኝ ወይም ደግሞ አልጋችን ላይ ነው የምተኩሰው። ምክንያቱም እኔ እንዳልኳችሁ እግሬን ሳይሆን ችግሬ እኔ ወገቤን ነው ችግሬ። ወገቤን በጣም ነው የሚያመኝ። ስቀመጥም እንደዚህ ድጋፍ ያለው ወንበር ነው የምደገፈው የምቀመጠው። ሶፋ ከሆነ የሶፋውን ትራሱን ከኋላ ጠቅጥቄ ነው የምቀመጠው እና ስቃውን አውቀዋለሁ። የእግርና የወገብ በሽታ ስቃውን ስለማውቀው ምናልባት ይሄ ነገር ከጠቀማችሁ ብዬ ነው። ምናልባት ይጠቅማችኋል ብዬ ስላሰብኩ ነው። እና ደግሞ ብዙ አትጨነቁ። ብዙ በተጨነቃችሁ ሰዓት ሰውነታችሁ እየተቆጣ በሄደ ሰዓት ሰውነታችሁ ሌላ ነገር ስለሚል ብዙ አትጨነቁ። ያገኛችሁትን ነገር ጠጡ። በተለይ ውሃ፣ ፈሳሽ ነገር፣ አሲር ምናምን ነገር ተጠቀሙ። ሰውነታችሁ ላይ ያለው ቆሻሻ በሽንት መልክ መውጣት አለበት። እኔ አሁን ውሃ ሳልጠጣ በዋልኩ ሰዓት ሽንቴን ስሸና በጣም ነው ቀይ ነው የሚሆነው። በርበሬ ነው የሚመስለው ሽንቴ። የሆነ ሽታም ያመጣል። የዛን ሰዓት በቃ ወገቤን ቅጥል ስል ነው የምውለው ውሃ ሳልጠጣ። የሆነ ስራ ላይ ሁኜ ወይ ረስቼው እኔ ውሃ አይጠማኝም፣ በጥቅሉ ውሃ አይጠማኝም። ጭራሽ ውሃ ጠምቶ ጠጥቼ አላውቅም እና ውሃ ሳልጠጣ ረስቼው በዋልኩ ሰዓት ወገቤን በቃ ንድድ ነው የምለው። እየተቀመጥኩበት የተገድፌ የተቀመጥኩበት ሶፋ ራሱ ይቀጠላል ማለት ነው። ስለዚህ ውሃ ግን በደንብ ተከታትዬ በቃ ሳርሰው ውሃ በጠጣሁ ሰዓት ሽንቴ 2 ጊዜ 3 ጊዜ ከሸናው በኋላ 4 5ኛ ስሸናው ውሃ ነው ትክክል በቃ ንጹህ እንትን ነው የሚሆነው እና ቀለሙን ይቀይራል። ስለዚህ ይሄ ደግሞ ውሃ ስጠጣ ወገቤን እኔን ስለሚተወኝ እናንተም ውሃ ያጣጡ፣ እግራችሁን ደህና ትሆናላችሁ። በሆነ በሃይላንድ ነገር አስቀምጣችሁ ስትሄዱ ብድግ አድርጋችሁ አንድ ጉንጭ መጠጣት፣ ስትመጡ አንድ ጉንጭ መጠጣት ውሃ ማለት ነው። አሲሮች ነገሮች ካሉ እንደዚሁ ምግብ ስትበሉ ፈሳሽ ነገር ጋር ብትጠቀሙ የተሻለ ነው። ብዙ ደግሞ ሩዝ አትጠቀሙ። ሩዝ በራሱ ሰውነት የማድረቅ እንትን ስላለው እኛ ብዛት ውሃ ስለማንጠጣ ተመጣጣኝ ምግብ ስለማንበላ ሰውነታችን ፈሳሽ ስለሚያጣ በተፈጥሮ የምናገኛቸው ፈሳሾች ብዙ ጊዜ ሰውነታችን ላይ ስለማናገኛቸው ስለማይገቡ እኛ ሩዝ ብዛት የምንበላ ከሆነ ሰውነታችን ያደርቀናል ማለት ነው። ስለዚህ ሩዝ ከመብላታችሁ ይልቅ ሰላጣ ነገሮችን ለእናንተ ጥቅም የሚሰጧችሁን ነገሮች ተጠቀሙ። ይሄ በብዙ ነገር እነሱ አረቦች የሚጠቀሙ ተጠቀሙ እያልኳቸው አይደለም። እዚህ ጋር በቃ ይሆናል አይደለ? እንቁላል አረብ ቤት የትኛውም አረብ ቤት እንቁላል አይጠፋም። እንቁላል ለምን አትብሊ የምትልሽ አረብ እንኳ ብትኖር ሳልሰራ አልበላም ብለሽ መልሽላት። ለአዝምሽ ጥቅል አቅል በያት። ከሰራሁኝ መብላት አለብኝ። ስለዚህ አትብሊ የምትልሽ ከሆነች መልሽላት። መብላት አለብኝ በያት። ብታኮርፍ ብትቆጣ ብትል የራሷ ጉዳይ ነው። ምግብሽን መብላትሽን አትተይ ማለት ነው። ስለዚህ እናንተ ሩዝ ከመመገብ ብዛት እንዳልኳችሁ ኪያር፣ ካሮት፣ ቲማቲም እንዲሁም ደግሞ ኮስጣ ነገሮች በጣም ርካሽ ናቸው። እነሱ እናንተ ብትገዟቸውም ሌላው ይሄ ፉል ሱዳኒ፣ ሙረባ እነዚህ አይነት ነገሮችን ተጠቀሙ። ሌላው እግራችሁን ከቻላችሁ እኔ አላደርገውም በነገራችን ላይ እኔ ሰነፍ ነኝ እኔ አላደርገውም። ግን በምትተኙ ሰዓት እግራችሁን በባዜንም ይሁን በዘይትም ይሁን እሽት አድርጋችሁት እንዳልኳችሁ ዝቅዝቅ ብላችሁ ተኙ። ከዛ ውጭ ግን ፈጣሪ ይጠብቃችሁ። ፈጣሪ አምላክ በያላችሁበት ይጠብቅልኝ። የምትችሉ ከሆነ ደግሞ ቅቤ ተቀቡ። እኔ እውነት ለመናገር ይህን ወር ቅቤ እየተቀባሁ ነው። ሰውነታችን ስለሚደርቅ እንዳልኳችሁ የቅቤ ጥቅሙን ያወቅኩት እኔ እዛ አረብ ሀገር ከመጣሁ ነው። ኢትዮጵያ እኔ በጣም ቅቤ እወዳለሁ በነገራችን ላይ ግን እንደዚህ ጥቅም አለው ብዬ አላስብም ነበረ። ግን አሁን ዛሬ እኔ ቅቤ ተቀብቻለሁ። እንደዚህ የጠቀለልኩት ቅቤ ተቀብቼ ነው። ፊቴ ራሱ ይለየኛል እኔ እና ሰውነታችሁን ሁላ ነው የሚበላችሁ። የሆነ የሚሰራስር የሚሄድባችሁ ነገር አለ ቅቤ ስትቀቡ። አሁን እንደዛ ነው ሰውነቴን ሁሉ ነው የሚሄድብኝ እና እናቴ ስጠይቃት ምንድን ነው ያለችኝ? ሰውነትሽ እየራሰ በሰውነትሽ እየተንቆረቆረ እየገባ ስለሆነ ነው ሰውነት ስለደረቀ ነው ያለችኝ። እና ልዩነት አለው ይሄ ቅባት የአርቲፊሻል ይሄ ቀለም ምናምን ነገር ዱቄት እንትን ጋር የምትሉ ቅቤ የገዛችሁ ተጠቀሙ። 1 ኪሎ ቅቤ ብታስመጡ ለብዙ ጊዜ ይሆናል ፍሬዘር እያስቀመጣችሁ። ዛሬ የነበረኝ ሀሳብና
ፕሮግራም ይሄን ይመስል ነበረ። እንግዲህ እንደወደዳችሁትና እንድትጠቀማችሁበት ተስፋ አድርጋለሁ። በተለይ እግራችሁን ለሚያማችሁ እህቶች እኔ ካለፍኩት ከተለምዶ ነው። ይሄን ነገር ሉሉም እግሯ በጣም አብጦ ነበር። እንደዚህ ፎቶውን አስቀምጥላችኋለሁኝ እና እንደዚህ አይነት ነገር ሲገጥማችሁ ራሳችሁን ማከም መልመድ አለባችሁ ለማለት ፈልጌ ነው። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እስከ መጨረሻው ቪዲዮውን አይታችሁ ደግሞ ለብዙ ሰው ይጠቅማል ካላችሁ ሸር አድርጉት። ኮሜንት ላይ እንዳልኳችሁ ሀሳብ አስተያየታችሁን ጻፉልኝ። ሰላም ፍቅር ለምየ ሀገራችን ሰላም ያድርግልን። በያሉበት ፈጣሪ ይጠብቅልን። ከክፉ ነገር ሁሉ ይጠብቃችሁ። በሰላም ለሀገራችን ያብቃን። በየዱሩ በየጫካው በየገደሉ በየስደቱ በየበረሃው የሚሰቃዩ ህይወታቸው የሚያልፉ ወንድሞቻችንና እህቶቻችንን ፈጣሪ ነፍሳቸውን ይማር። የተራበ በልቶ የተጠማ ጠጥቶ ያለቀሰ ያዘነ የተከዘ ስቆ የታመመ ድኖ ያለምንም ወንጀል እስር ቤት የታጎረ ህዝባችን ነፃ ወጥቶ ሀገራችን ከጦርነት ከለቅሶ ከእንባ ቀጠና ወጥታ የደስታና የፍቅር ጊዜዋ እንዲመለስልን ዱአ አድርጋለሁ። ሁልጊዜም እንደምላችሁ ወጥቶ ከመቅረት ፈጣሪ ይጠብቀን። በእግር ወጥቶ በሳጥን ከመመለስ እሱ ይጠብቀን። ወዳችኋለሁ። የውብሸት ቀናት ነበርኩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። መልካም ጊዜ